ሰላም ጤና ይስጥልኝ ውድ የአገሬ ልጆች እንደምን ከረማችሁ እንደምን ሰነበታችሁ። በዛሬው ፕሮግራማችን የምንከታተለው ኤግዚት ኤግዛም ፎር ኮምፒውተር ሳይንስ ከጥያቄ ቁጥር 31 እስከ ጥያቄ ቁጥር 40 ያዘጋጀነው ጥያቄዎች የምንሰራቸው ስለሆነ አብራችሁ ቆዩን። ጥያቄ ቁጥር 31 which scheduling algorithm ensures that each process gets an equal share of the CPU time? A. Round robin. B. First come, first served. C. Shortest job next. D. Priority scheduling. አሁን የተጠየቅነውን ጥያቄ የትኛው ነው አልጎሪዝም የአልጎሪዝሙ ኢንሹር የሚያደርገው that has a process gets an equal share of the CPU time? ያ ማለት እንዴት መሰላችሁ? ሼር የሚያደርገው በሲፒዩ ታይም እኩል የሚሆነውን የትኛው ነው? በእርግጥ ነው ትክክለኛ መልሱ የሚሆነው ኤ ራውንድ ሮቢን። ራውንድ ሮቢን assigns a fixed time slice quantum to each process in a cyclic order. This ensures that every process gets an equal share of the CPU over time, making it fair in terms of CPU allocation. ራውንድ ሮቢን ለእያንዳንዱ ፕሮሰስ ምንድን ነው የሚያደርገው? የተወሰነ ጊዜ ቁራጭ ወይም ኳንተም በሳይክል ቅደም ተከተልን ይመድባል። በሳይክሊክ ኦርደርን ይመድባል ማለት ነው። ይህ እያንዳንዱ ፕሮሰስ በጊዜ ፕሮሰስ የሲፒዩ እኩል ድርሻ ማግኘቱን ያረጋግጣል። ያ ማለት ሲፒዩ አመዳደብን አንጻር ፍትሐዊ ያደርገዋል ማለት ነው። ጥያቄ ቁጥር 32 The data structure required for breadth-first traversal on a graph is A. Stack. B. Tree. C. Queue. D. Array. አሁን የተጠየቅነው የዳታ ስትራክቸር የሚወክለውን ለብሬድት ፈርስት ትራቨርሳል በግራፉ የትኛው ነው የሚመስላችሁ? ይሄ ከዚህ በፊትም በአርቲፊሻል ኢንቴሊጀንስ ላይ ኮርስ አላችሁ። በእርግጥ ነው ከኤግዚት ኤግዛም ጋርም የተያያዘ ጥያቄ መጥቷል አምና። ትክክለኛ መልሱ የሚሆነው ሲ ኪው ነው። Because of that, breadth first traversal explores all the neighboring nodes at the present depth level before moving on to nodes at the next depth level. A queue first in first out is used because it ensures that nodes are processed in the order they are discovered, which is essential for breadth first search. ይሄን ደግሞ እርግጠኛ የምንሆነው ትክክለኛ የሚሆነው ኪው ነው። ምክንያቱም breadth first traversal ወደ ቀጣዩ ጥልቀትን ደረጃ ወደ አንጓቹ ከመቀጠሉ በፊት አሁን ባለው ጥልቀት ደረጃ ሁሉንም ኖዶች ይመረምራል፣ ዲስከቨር ያደርጋል፣ ሙቪንግ ያደርጋል። በዛ ላይ ደግሞ ምንድን ነው ኪው ፈርስት ኢን ፈርስት አውት የምትለዋ ጥቅም ላይ የሚውሉ ለብሬድት ፈርስት ሰርች አስፈላጊ በሆነው በተገኙበት ኦርደር ወይም ቅደም ተከተልም መሰራታቸው ስለሚያረጋግጥ ነው። እያንዳንዱ አልጎሪዝም የሚጀምረው የስር ኖዶች በማሰር ነው። አልጎሪዝም የሚጀምረው በስር ኖዶች አሉ። ከዚያም ኖድን መንገድን ያስወጣል፣ ያስኬዳል። በዛ ላይ ደግሞ የደረጃ ጉዞን ያረጋግጣል ማለት ነው። ጥያቄ ቁጥር 33 In PHP, which function initiates a session? A. S_start. B. session_start. C. start. D. session_str. አሁን በፒኤችፒ የትኛው ነው ሴሽን ተግባር የሚጠቀሙት? ኢኒሺየት የሚያደርገው የትኛው ነው? በእርግጥ ነው ትክክለኛ መልሱም የሆኑ ቢ ነው፣ ሴሽን ስታርት ነው። ምክንያቱም in PHP the session start function is used to initiate a new session or resume an existing one. It must be called before any output is sent to the browser, before any HTML, white space or echo statements. ይሄ ደግሞ በፒኤችፒ ውስጥ ሴሽን ስታርት የምንጠቀመው ፋንክሽን
አዲስ ለመጀመርን ወይም የነበረውን ከቆመበት ለመቀጠልን ይጠቅማል ማለት ነው። ማንኛውንም አውትፑት ከመላኩ በፊት መጠራት ያለባቸው ማለትም እንደ ኤችቲኤምኤል፣ ዋይት ስፔስ፣ ኤኮ ስቴትመንቶችን በፊት መግለጽ አለበት። አንዴ ከተጠራ ዳታ ለማከማቸት ስቶር ለማድረግ ወይም ለማውጣት እንደ ሱፐር ግሎባል ድርድር መጠቀምን ያስችላል ማለት ነው። ጥያቄ ቁጥር 34 Which one of the following places that we cannot place our JavaScript code? A. In any tag as an attribute. B. In the body tag. C. In external files. D. In the head tag. አሁን የተጠየቅነውን ጥያቄ ቦታ የማናስቀምጥበትን በጃቫስክሪፕት ኮዱ የትኛው ነው የሚመስላችሁ? የማናስቀምጥበት ቦታ ነው የተባለው። በእርግጥ ነው ትክክለኛው መልሱም የሆነው ኤ ኢን ኤኒ ታግ አዝ አን አትሪቢዩት፣ በማንኛውንም መለያ ኤኒ ታግ አዝ አን አትሪቢዩት። JavaScript can be placed in various locations but not as an arbitrary attribute in any HTML tag. Here is why. In the body tag, JavaScript can be embedded inside script tags within the body. ሌላኛው እንዴት መሰላችሁ? በጃቫስክሪፕት በተለያዩ ቦታዎች ሊቀመጥ ይችላል። ነገር ግን በማንኛውንም ኤችቲኤምኤል ታግ ላይ ራንደምሊ እንደ ዘፈቀደ ባህሪ አይደለም። ለምን መሰላችሁ? ለጃቫስክሪፕት ትክክለኛ ምደባዎች የምንጠቀመው በቦዲ ታግ ጃቫስክሪፕት አሁን በቦዲ ታግ ጃቫስክሪፕት በስክሪፕት መለያዎች ውስጥ በቦዲ ውስጥ ሊካተት ይችላል። ቦዲ ታግ ስትከፍቱ ለምሳሌ እንደዛ ኤች1 ምናምን ስትጽፉ በመጨረሻ ላይ ስክሪፕት ታስገባላችሁ አይደለ? ለጃቫስክሪፕት የሚሆን። ሌላኛው ደግሞ ኢን ኤክስተርናል ፋይልስ ጃቫስክሪፕት ካን ቢ ሊንክድ ቪያ ስክሪፕት src ኢኳልስ ቱ ፋይል ዶት ጄኤስ። እሱ ደግሞ በጃቫስክሪፕት ኤክስተርናል ፋይል ተጠቅማችሁ እንደ ኢንላይን ተጠቅሰው በሶርስ ፋይል ኢንላይን ሶርስ መጠቀም ትችላላችሁ። ሌላኛው ደግሞ በመጨረሻ ጃቫስክሪፕት ካን ኦልሶ ቢ ፕሌስድ ኢንሳይድ ስክሪፕት ታግስ ኢን ዘ ሄድ። በጃቫስክሪፕት በስክሪፕት ታጎች ውስጥ በሄድ ውስጥም ሊቀመጥ ይችላል። ጥያቄ ቁጥር 35 Which one of the following is not a component of the computer system? A. The data unit. B. The input unit. C. The control unit. D. The storage units. የኮምፒውተር ሲስተም ባህሪያቶችን ያልሆነውን አካላት የትኛው ነው እየተባለ ነው ያለው። በእርግጥ ነው እኛ ሁላችንም የምናውቀው ትክክለኛ መልሱ A. The data unit. It is not a standard recognized component of computer architecture. While computers process data, there isn't a discrete component called the data unit in traditional computer organization. በዛ ላይ ደግሞ አሁን በኮምፒውተር ክላሲካል በዳታ በክላሲካል አካላት የተለመዱ እንደሚከተሉት በኢንፑት ዩኒት አለ፣ በመቆጣጠሪያ አውት ኮንትሮልም አውትፑትም ያሳያለ። በዛ ላይ ደግሞ ሲፒዩ የቁጥጥር ኮንትሮል ዩኒቶች እና አርትሜቲክ ኤንድ ሎጂካል ኦፕሬተርስ ማኒፑሌሽን ይጠቀማሉ። በዛ ላይ ለስቶሬጅ ሜሞሪም ይጠቀማሉ ማለት ነው። በዛ ላይ ደግሞ ዳታ ዩኒት ደግሞ ለኮምፒውተር አርኪቴክቸር ምንም አይነት ስለማይመደብ በዛ ላይ ደግሞ ምንድን ነው ይሄ የኮምፒውተር ስርዓትን አደረጃጀት በሚገልጸው በቮን ኒውመን አርኪቴክቸር የተመሰረተ መሆን አለበት እንጂ በዳታ ዩኒት ጋር ፕሮሰሲንግ ዳታ የሚያደርገው በዲስክሪት ኮምፖነንት ደግሞ ምንም አይነት ለውጥ የለም ማለት ነው። ጥያቄ ቁጥር 36 In signal communication, the absolute value of the highest intensity of the signal proportional to the energy it can is referred as A. Period. B. Frequency. C. Attenuation. D. Peak amplitude. አሁን እዚች ጋር የተጠየቅነውን የአብሶሉት ቫልዩ ከፍተኛ ደረጃ ኃይል ደረጃ የሚወክል የምልክት ሲግናል ከፍተኛ መጠን የሚገልጸው የትኛው ነው የተባለው?
በትክክል መልሱ የሚሆኑ ፒክ አምፕሊቲዩድ ነው። ምክንያቱም ይሄ ፒክ አምፕሊቲዩድ ምንድን ነው የሚወክለው? It refers to the maximum absolute value of a signal's intensity which is directly proportional to the energy it carries. በፒክ አምፕሊቲዩድ የሚያመለክተው ከፍተኛው ፍጹም እሴት ያለው የምልክት ሲግናልን ነው። በዛ ላይ እሱ ቀጥታ የሚሸከመው ከፍተኛ ኃይል ጋር የሚመጣጠን ማለት ነው። ይሄ ፒክ አምፕሊቲዩድ ይሆናል። ነገር ግን ፔሪድ ከሆነ ግን የምልክቱ አንድ ሙሉ የፍሪኩዌንሲ ጊዜ ቆይታ ነው የሚያመለክተው እንጂ ከፒክ አምፕሊቲዩድ ጋር ሊገናኝ አይችልም። ሌላኛው ደግሞ ፍሪኩዌንሲ የሳይክል ብዛት በሰከንድ የጊዜ ተቃራኒ ነው። እንደ ፍሪኩዌንሲ በተመለከተ ኤፍ which equals to 1/t ትላላችሁ አይደል? ፍሪኩዌንሲ ላይ ፔሪድ ደግሞ 1/f የምትለው እሱ ነው። ሌላኛው ደግሞ አቴኒዌሽን ደግሞ ምንድነው የሚያመለክተው? የምልክት የሲግናል ጥንካሬን ማጣት ነው። ሲግናል ሎስት ለማድረግ ነው የሚገናኙ። በመገናኛ ውስጥ ሲሰራጭም የሚፈጠርበት ይሄ ችግር ትራንስሚሽን ኢምፔርመንት ሲከሰት አቴኒዌሽን ይባላል። የምልክት ሲግናልን ጥንካሬ ማጣት ነው ማለት ነው። losing and become weaknesses of the signal. ሌላኛው ደግሞ what is encapsulation in OOP ይላል። በኦብጀክት ኦሪየንትድ ፕሮግራም የትኛው ነው ኢንካፕሱሌሽን? ምንድን ነው? A. Inheritance. B. Composition. C. Data hiding and abstraction. D. Polymorphism. አሁን በኦብጀክት ኦሪየንትድ ፕሮግራሚንግ ኢንካፕሱሌሽን ምንድን ነው የሚመስላችሁ? ይሄ ሲምፕል question ነው። It's simple question. You can practice it. ይሄ ትክክለኛው መልሱ ምንድን ነው የሚሆነው? እናንተ ታውቁታላችሁ። ምንም አይከብድም። ኢንካፕሱሌሽን ኢዝ ብላችሁ ትክክለኛው መልሱ C. Data hiding and abstraction. Encapsulation in object-oriented programming refers to bundling data, attributes, and methods functions that operate on the data into a single unit, a class. Restricting direct access to some of an object's components, data hiding, while exposing only necessary functionality, abstraction. ያ ማለት ኢንካፕሱሌሽን ኦብጀክት ኦሪየንትድ ፕሮግራሚንግ ላይ ምንድን ነው? በመረጃው ላይ ወደ አንድ ነጠላ አሃድን የሚፈጥር ማለት ነው፣ ባንድሊንግ ለማድረግ። ሌላኛው ደግሞ ለአንዳንድ ቁስ አካላት ቀጥተኛ መዳረሻን መገደብ ወይም መረጃ መደበቅን፣ አስፈላጊ ፋንክሽኖች ወይም ተግባራትን አብስትራክትን ብቻ በማጋለጥ ፋንክሽናሊቲ የሚፈጥር ማለት ነው። ጥያቄ ቁጥር 38 Which one of the following is a correct statement? A. Turing machine is the least powerful automata. B. Pushdown automata and FSA have the same power. C. Regular expression is more powerful than FSA. D. Deterministic FSA and non-deterministic finite state automata are equivalent. አሁን እዚች ጋር የተጠየቅነውን ጥያቄ ትክክለኛው ስቴትመንቱ የትኛው ጋር ነው የሚገናኘው እየተባለ ነው። አሁን በእርግጥ ነው ሁላችንም ይሄ ከፎርማል ላንጉጅ ላይ አውቶማታ ስለተገለጸ ትክክለኛው መልሱም የሆነው ዲተርሚኒስቲክ ፋይናይት ስቴት አውቶማታ ኤንድ ነን ዲተርሚኒስቲክ ፋይናይት ስቴት አውቶማታ አር ኢኩዊቫሌንት። ምንድን ነው የሚለው? ዲተርሚኒስቲክ ፋይናይት አውቶማታ እና ከነን ዲተርሚኒስቲክ ፋይናይት አውቶማታ they are equivalent in computational power። እነሱ ደግሞ ከስሌት ኃይል ጋር እኩል ናቸው። በዛ ላይ ደግሞ ስቴት አውቶማታ ማንኛውንም any NFA can be converted to an equivalent DFA, though the DFA may have exponentially more states. ማንኛውንም NFA ወደ ተመጣጣኝ DFA ሊቀይር ይችላል። ምንም እንኳን DFA በጣም ብዙ ስቴቶች ሊኖሩት ይችላል። both recognize the same class of language, regular languages. ያው ሁለቱም አይነት አንድ አይነት ላንጉጆች ወይም ሬጉላር ላንጉጆች ይታወቃሉ። ጥያቄ ቁጥር 39 Which one of the following statements is true? A. The transport layer in OSI model is connection oriented and connectionless. B. The transport layer in TCP or IP model is connection oriented only. C. TCP IP model has 7 layers while OSI model has 4.
The OSI model provides clear distinction between services, interfaces, and protocols, while TCP/IP model. ስቴትመንቱ ትሩ ነው። ነገር ግን አንዳንዴ ትንሽ ይሄ ጥያቄ ኮንፊውዝ ሊያደርግ ስለሚችል ኮሬክሽን ይኖረው ይገባል። አንዳንዴ ጥያቄዎች ግን አንዳንዶቹ ኤ የሚሉ አለ፣ አንዳንዶቹ ዲ የሚሉ አለ። It needs correction, but we need to be sure about that. The transport layer in OSI model is connection-oriented and connectionless. The transport layer in the OSI model supports both connection-oriented, like TCP, and connectionless, like UDP services. I think this question has a need correction for that. Then it's fixed. ጥያቄ ቁጥር 40 How does AI contribute to the study of human behavior and cognition? A. By disregarding human behavior as irrelevant to AI research. B. By relying solely on philosophical theories of consciousness. C. By providing insights through analyzing vast amounts of behavioral data. D. By limiting its scope to deterministic algorithms. ከተጠቀሰው እነዚህ ጥያቄዎች ምንድነው ስለ ሂዩማን ቢሄቪየር የሰው ባህሪና ኮግኒሽን ኤአይ እንዴት ኮንትሪቢዩት ያደርጋል? ትክክለኛው መልስ የሚሆነው ሲ by providing insights through analyzing vast amounts of behavioral data. Artificial intelligence contributes significantly to the study of human behavior and cognition by analyzing large-scale behavioral data from sources such as social media, sensors, experiments, and user interactions. ያ ማለት እጅግ በጣም ብዙ የሆኑ የባህሪ መረጃዎችን በመተንተን ግንዛቤዎችን በማቅረብ ይረዳናል ማለት ነው። ምክንያቱም ይሄንን ትክክለኛው ምክንያቱም የተመረጠው አንደኛ ኤአይ የሰውን ባህሪና ግንዛቤ ጥናትን በከፍተኛ ሁኔታ ያሳድጋል። ልክ እንደ ማሽን ለርኒንግ፣ ስልተ ቀመር ሂደትን፣ እንደ ማህበራዊ ሚዲያ እንቅስቃሴ፣ የአይን ክትትል፣ የአንጎል ፍተሻ፣ በባህሪ በውሳኔ አሰጣጥ፣ በእውቀት ሂደቶች ላይ ያሉ ቅጦችን ለመለየት ይሰጣል። ለምሳሌ በኤአይ ስሜታዊ ምላሾችን ለማጥናት የፊት አገላለጾችን ይተነትናል። ሌላኛው ደግሞ እንደ ግንዛቤ ሞዴሊንግ አለ። እንደ ኤአይ ሲስተሞች የነርቭ ኒውራል ኔትወርክ የሰውን ግንዛቤ ማስመሰል፣ ተመራማሪዎችን የማስታወስ የመማር ወይም የችግር አፈታት ንድፈ ሐሳቦችን እንዲሞክር መርዳት አለ። ሌላኛው ደግሞ የግላዊ ግንዛቤዎች ለምሳሌ ልክ እንደ ቻትቦት ተለባሽ መሳሪያዎችን በአእምሮ ጤና ምርምር ወይም ትምህርት ላይ የግለሰባዊ ባህሪዎችን የእውነተኛ ጊዜ ክትትልን ይሰጣሉ። ይሄንን ማንኛውንም በኤአይ ኮንትሪቢዩት የሚያደርገው ለሂውመን ቢሄቪየር እና ኮግኒቲቭ ጋር ኤአይ ኮንትሪቢዩት ተመራምሮ ትንተና ይሰጠናል ማለት ነው። ውድ የአገሬ ልጆች በዛሬው ፕሮግራማችን የኤክሲት ኤግዛም ፎር ኮምፒውተር ሳይንስ ጥያቄ ቁጥር 31 እስከ 40 የሰራናቸው ጥያቄ ከነ ማብራሪያ የሰጠናችሁ ስለሆነ ከኛ ጋር ስለሆናችሁ ከልብ እናመሰግናለን። በሚቀጥለው እስከምንገናኝ ድረስ ቸር ያቆየን።